አሐዱ አምላክ አሜን። በቅድሚያ ከሁሉ በላይ በዚህ ቅዱስ ስፍራ ተገኝተን ቅዱስ የሆነውን የእግዚአብሔር ቃል እንድንሰማ የረዳንና የፈቀደልን የአባቶቻችን አምላክ ቅዱስ እግዚአብሔር የእኛም አምላካችን የድንግል ማርያም ልጅ ኢየሱስ ክርስቶስ ስለማይነገር ስጦታ ሁሉ ስሙ ከፀሐይ መውጫ እስከ ፀሐይ መጥለቂያ ድረስ የከበረና የተመሰገነ ይሁን። ጌታን ያየንባት መስታወታችን ለቃል መውረድ ለሥጋ ማድረግ ምክንያት የሆነች የሁላችን እናት ቅድስተ ቅዱሳን ወላዲተ አምላክ ድንግል ማርያም ልጇ መድኃኔዓለም ኢየሱስ ክርስቶስ እንዳከበራት መጠን ክብርና ምስጋና ለድንግል ማርያም ይሆንልን። ጻድቃን፣ ሰማዕታት፣ ሐዋርያት፣ ደናግላን፣ መነኮሳት፣ ቅዱሳን መላእክት ከምንም በላይ በዛሬው ዕለት የምናከብረው ታላቁ መልአክ ሊቀ መላእክት ቅዱስ ሚካኤል አምላካችን መድኃኒታችን ኢየሱስ ክርስቶስ እንዳከበራቸው መጠን ክብርና ምስጋና ለቅዱሳኑ ይሁን። ክቡር አባታችን መልአከ ብርሃን ሳሙኤል ደምሴ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጠቅላይ ቤተ ክህነት የሰበካ ጉባኤ መምሪያ ማደራጃ ዋና ኃላፊ፣ ክቡር አባታችን መልአከ ሰላም ክብረ ሞገስ አባተ የዚሁ ታላቅ ደብር ዋና አስተዳዳሪ፣ ክቡር አባታችን መልአከ ፀሐይ ጸዳሉ ወርቁ የሰሚት ዋሻ መድኃኔዓለም ቤተክርስቲያን ዋና አስተዳዳሪ፣ ክቡር ወንድማችን መዋዕለ ስብሐት ዘማሪ ዲያቆን ሉል ሰገድ እንዲሁም ዘማሪ ወንድማችን ፍቃዱ አማረ፣ የተከበራችሁ አባቶቼ ካህናት፣ እንደየማዕረጋችሁ የተለያየ ክፍል መምሪያ ኃላፊዎች፣ በዚህ ቅዱስ ስፍራ የተገኛችሁ የክብር ዘውድ የደፋባችሁ አረጋውያን አባቶች እንዲሁም እናቶች፣ የሰንበት ትምህርት ቤት አባላት፣ ሕፃናት፣ ወጣቶች ሁላችሁ በእግዚአብሔር ፍጹም ሰላም እላችኋለሁ። እንደምን አደራችሁ? ይኸውላ ሰው እያለ እንደምን አደራችሁ? እንደምን አደራችሁ? እንደምን ቆያችሁ? ይመስገን ብለን እንድናመሰግነው የፈቀደልን አምላካችን እግዚአብሔር በድጋሜ ስለማይነገር ስጦታ ሁሉ ስሙ የከበረና የተመሰገነ ይሁን። እንኳን አደረሳችሁ። የደረሳችሁ ብቻ እስቲ በደንብ አመስግኑ። በደንብ አድርጋችሁ ደግማችሁ አሁንም ለሶስተኛ ጊዜ በደንብ አመስግኑት እግዚአብሔር። ከክብሩ የተነሳ ምድር በራች። ራዕየ ዮሐንስ ምዕራፍ 18 ቁጥር 1 ላይ ያለ ኃይለ ቃል ነው። ሁላችሁም በሉ እስቲ ከክብሩ የተነሳ በሉ። እኔ ብዙ አልቆይም፣ በጣም ጥቂት ደቂቃ ነው የምቆየው። ግን ሁላችሁም በዚህ አገልግሎት ውስጥ ተሳተፉና በረከት አግኙ። ይህ በረከት ነው። ቃሉን ስንናገር ስሙን ስንጠራ የሚሰጠን በረከት አለ። ጠላት ዲያብሎስ ከኛ ይሸሻል፣ አጋንንት ከእግራችን በታች ይወድቃል። በስሙ ደግሞ እኛም እንከብራለን። ስለዚህ ሁላችሁም ተናገሩ። ከክብሩ የተነሳ ምድር በራች። ከምኑ የተነሳ ምድር ምን አለች? እስቲ እግዚአብሔርን ከፍ አድርጋችሁ በድጋሚ አመስግኑ። እንዲህ ይላል፣ ታላቅ ስልጣን ያለው ሌላ መልአክ ከሰማይ ሲወርድ አየሁ። ታላቅ ስልጣን ያለው መልአክ ከሰማይ ሲወርድ አየሁ። እነሆ ከክብሩ የተነሳም ምድር በራች አለ። ከሰማይ ሲወርድ አየሁ አለ። በራእይ የሚመለከተው በዛ በጋዛ ሰርጥ ደብድበውት በፍጥሞ ደሴት ዳርቻ የጣሉት ታላቁ አባት ዮሐንስ በራእይ ይመለከት ነበረ። በራእይ ሳይ ከነበረው ውስጥ ይሄንን አየ። ታላቅ መልአክ ከሰማይ ሲወርድ አየሁ አለ። መልአኩም ከሰማይ በወረደ ጊዜ ምድር በራች አለ። የእግዚአብሔር መልአክ ከሰማይ ሲወርድ ምድር ትበራለች። ወገኖቼ ዓለም ሊደነቅ ይችላል። ዛሬ በቤተ መቅደስ ተሰብስበን የቅዱሳንን ስም እየጠራን ከምንም በላይ በዛሬው ዕለት ክብረ በዓሉን የምናከብርለት የታላቁ መልአክ የቅዱስ ሚካኤልን ስም እየጠራን ስንዘምር ለክብሩ
ሻማ እንዲሁም ጧፍ ስናበራ ይደነቁ ይሆናል። ነገር ግን ከመልአኩ ክብር የተነሳ ምድር በራች ይላል ወገኖቼ። ይሄ ሊደንቀን ይገባል። ድንቅ የሆነ ምስጢር ነው ወገኖቼ። የእግዚአብሔር መልአክ ከሰማይ ወደ ምድር ሲመጡ ምድር ትበራለች፣ ጨለማው በብርሃን ይተካል። ለዚህም ማረጋገጫችን መጽሐፍ ቅዱስ ነው። ሐዋርያት ሥራ ምዕራፍ 12 ቁጥር 7 ላይ ተመልከቱ። ቅዱስ ጴጥሮስ በወህኒ ቤት ነበረ፣ በሰንሰለት ታስሯል። እነሆ በሰንሰለት መታሰር ብቻ አይደለም፣ እንዳያመልጣቸው ከግራና ከቀኙ 2 ጠባቂዎች ተኝተዋል። እርሱም አልበቃ ብሏቸው በወህኒ በር ላይ 2 ጠባቂዎች አሉ። በሰንሰለት አስረውታል፣ የወህኒ በር ተዘግቶበታል። ነገር ግን የጌታ መልአክ በወህኒ ቤት መጣ ይላል። በዚህን ጊዜ ወህኒ ቤቱ በብርሃን ተሞላ ይላል። ክብር ለመድኃኔዓለም ይሁን። የጨለመው ወህኒ ቤት ይበራል። የጌታ መልአክ ወደኛ ሲቀር ወገኖቼ በብርሃን እንሞላለን። በምን እንሞላለን? እስቲ አመስግኑት በደንብ አድርጋችሁ ባካችሁ። የብርሃን መልአክ ቅዱስ ሚካኤል በዚህ ቦታ ብርሃኑን ሊያበራልን ከኛ ጋር ተገለጠ። ክብር ለመድኃኔዓለም ይሁን። ከኛ ጋር ነው ቅዱስ ሚካኤል ወገኖቼ። የእግዚአብሔር መልአክ ከኛ ጋር ሲገኙ በእውነት የጨለመው ነገር ሁላ በብርሃን ይተካል። ቅዱስ ጴጥሮስ ጨልሞበት ነበረ፣ ጨለማ ውስጥ ነበረ የተጣለው። ግን መልአኩ በደረሰ ጊዜ ብርሃን በራ። ብርሃን ምን አለ? ንገሩኝ፣ ምን አለ? ብርሃናችን እንዲበራ የእርሱ ቅዱስ ፍቃድ ይሆንልን። ብዙ የጨለመብን ነገር አለ ወገኖቼ፣ እርሱ እንዲበራልን እግዚአብሔር ይርዳን፣ ይፍቀድልን። በዛሬው ዕለት የመልአኩ የቅዱስ ሚካኤል እነሆ ታላቅ ተአምራት የሚነገርበት ነው። ስለ ብዙ ነገር እናነሳዋለን። ዛሬ ቅዱስ ሚካኤልን ስናስብ ታላቅ ብሎ የተጻፈለት ይህ መልአክ እውነትም ታላቅ ነው። በዓለ ሲመቱ ነው። አመስግኑት እስቲ በደንብ አድርጋችሁ ባካችሁ። በራእየ ዮሐንስ ላይ እነሆ ከሳሻችን ሲወድቅ እናያለን። በራእየ ዮሐንስ ምዕራፍ 12 ቁጥር 10 ላይ የወንድሞች ከሳሽ ተጥሏል አለ። እሱም ዲያብሎስ ነው። ሚካኤልና ገብርኤል ዘንዶን ተዋጉት፣ አልቻላቸውም። እርሱም ወደ ምድር ወደቀ ይላል። የጌታ መልአክ ቅዱስ ሚካኤል ዛሬ የተሾመበት ክብር ያገኘበት ቀን ነው። ክብርና ምስጋና ለአምላካችን ነው። ለዚህ ነው በመጽሐፍ ቅዱሳችን ላይ በይሁዳ ምዕራፍ 1 ቁጥር 9 ላይ እንዲህ ይላል፣ የመላእክት አለቃ ሚካኤል አለ። የምን አለቃ ንገሩኝ ባካችሁ? በመላእክት ሁሉ ላይ የተሾመው በሁሉ ላይ ሹመት ያገኘው የቀድሞ ሳጥናኤል የእግዚአብሔር ስም ያለበት ኤል የሚለው አሁን ግን የወደቀው ዲያብሎስ አለቃ በነበረበት ጊዜ እኔ አምላክ ነኝ ብሎ ሲፎክር አንተ አምላካችን አይደለህም ብለው ወደ ምድር ጥለውታል። ዛሬም የሚያስጨንቀንን ጥላታችንን ቅዱስ ሚካኤል ከእግራችን በታች ይጣልልን። አሜን በሉ። ይጣልልን። ብዙ የሚያስጨንቀን አለ ወገኖቼ፣ ብዙ የተጨነቅንበት አለ። አይደለንም እኛ በለጸግን አደግን የሚሉ ተጨንቀዋል። ዛሬ የ3 ቀንና የ4 ቀን ዜና ነው። ምድሪቷ በጦርነት ታምሳለች። ታላላቅ ሚሳኤሎች ይወድቃሉ። እናትና ልጅ ተለያይተዋል። ያቀፈችውን ልጅ ማግኘት አልቻለችም። እናት ልጇ ሞቶባት በልጇ ሬሳ ላይ ሮጣለች። ብዙ የተጨነቁ ነፍሳት አሉ። እኛም ተጨንቀናል። ብዙ የሚያስጨንቀን ነገር አለ። ጭንቀታችንን ማን ያስወግድልን? አዎ እግዚአብሔር ያስወግድልን ወገኖቼ። አዎ ቅዱስ ሚካኤል ለሁሉ የሚደርስ መልአክ ነው። ለዚህ ነው የመላእክት አለቃ የሆነው ቅዱስ ሚካኤልን ሲናገር እንዲህ አለ፣ የመላእክት አለቃ ሚካኤል ግን ከዲያብሎስ ጋር ተከራከረ ይላል። ተከራከረ። ስለ ሰው ልጆች ይከራከራል ወገኖቼ። ማን ይከራከርልን? ብዙ የተዘጋ ያልተዘጋ የተንጠለጠለ ፋይል አለን። በፍርድ ቤት የምንንከራተትበት ብዙ ወረቀት አለ ወገኖቼ። ተከራክሮ እሱ ያሸንፍልን። ምድራዊ ዳኛ እንደሆነ ለእውነተኛ ሰው አይፈርድም። ምድራዊ ሰው እንደሆነ ያደላል ወገኖቼ። የማያደላው ቅዱስ ሚካኤል ግን ከኛ ጋር ነው። እኛን ሊጠብቀን
የክሳችንን ደብዳቤ ሊቀድልን ዛሬም አለ ቅዱስ ሚካኤል። አዎ ስለዚህ ወገኖቼ ዛሬ ቅዱስ ሚካኤልን የምናከብረው በብዙ ነው። አፎሚያን ረድቷታል፣ ባህራንን ረድቷል። ቅድም መምህራችን ተመልከቱት ላሊበላ ይመስላል ብሏል። ዛሬ ቅዱስ ላሊበላን በእውነት በክብር በረፍቱ ቅዱስ ሚካኤል ተገኝቷል። አለረኛ የሚገኝልን ባካታ መስሉ ይህ መልአክ ለሰው ልጆች ሁሉ ፈጥኖ የሚደርስ ነው ወገኖቼ። ከክብሩ የተነሳ ምድር ታበራለች። ከክብሩ የተነሳ የሰው ልጅ ይዘምርለታል። ከክብሩ የተነሳ ወገኖቼ የሰው ልጅ ይሰግድለታል። ከክብሩ የተነሳ አማልደላልን ብሎ ይጠራዋል። አዎ በሰው ልጅና በእግዚአብሔር መካከል ያለውን የተቋረጠውን ያንን ድልድይ ቀጥሎ በአማላጅነቱ ከእግዚአብሔር ጋር የሚያገናኘን ቅዱስ ሚካኤል ነው ወገኖቼ። በእግዚአብሔር ፊት የሚቆመው መልአክ ቅዱስ ሚካኤል ዛሬም ከኛ ጋር ቆሟል። እስቲ አመስግኑ ተባካችሁ። ስለዚህ ዛሬ ታላቅ ዕለት ነው። ሊቃውንቱ ሲያመሰግኑ ሰምተናል። ስለ ባህራን አንስተዋል። ይህ ታሪክ ዛሬ ይተረካል። በእውነት መጽሐፍ ቅዱስ እንደሚል ነው። በዚህ በኦሪት ዘጸአት ምዕራፍ 23 ቁጥር 20 ላይ እንዲህ የሚል ቃል አለ። በመንገድህ ይጠብቅ ዘንድ ወዳዘጋጀሁልህም ስፍራ ያስገባ ዘንድ እነሆ መልአኬን በፊቴ እልክልሃለሁ አለ። በምን እልክልሃለሁ? አቤት በፊት እልክልሃለሁ። የሚያስጨንቅህን ነገር የሚያሳዝንህን ነገር ሊያርቅልህ፣ በፊትህ የተቆረጠብህን ነገር ሊቀጥልልህ፣ በፊትህ የመጣውን ፈተና ሊያሳልፍ ሊያሻግርህ እኔ መልአኬን በፊትህ ሰድልሃለሁ ልክልሃለሁ አለ። ዛሬ ቅዱስ ሚካኤል በፊታችን ተልኳል። ደስ ይበላችሁ ባካችሁ። አዎ የተቆረጠውን ሊያስተካክል ወገኖቼ፣ የጨለመውን ማንነታችንን ሊያበራልን። በብዙ ሰዎች ዘንድ ሞት ተጽፎብን ይሆናል፣ በእግዚአብሔር ዘንድ ግን ወገኖቼ ሕይወት ተሰጥቶናል። የዛሬው ታሪክ ይሄ ነው። ባህራንን የወለዱ እናትና አባቶች አብዝተው ቅዱስ ሚካኤልን ይወዳሉ፣ ይዘክራሉ። እንደምን ዋላችሁ? እንደምን አረፈዳችሁ? ደክማችሁ ይሆን? በድካማችሁ ሁሉ ቅዱስ ሚካኤል ይቅደምላችሁ፣ አለሁ ይበላችሁ፣ ያበርታችሁ። ቅዱስ ሚካኤል ለሁሉ የደረሰ ለእናንተም ይድረስላችሁ፣ ነገራችሁን ሁሉ ይቀይርላችሁ፣ ሁሉ ነገራችሁን ያስተካክልላችሁ ቅዱስ ሚካኤል። እነዚህ ሁለት በእውነት ሚካኤልን የሚወዱ ባልና ሚስቶች ስለ ቅዱስ ሚካኤል አስበው ስለ ቅዱስ ሚካኤል ፍቅር ተጨንቀው ሁሌ ይዘክሩት ነበረ። ዝክራቸውን ያከናውናሉ፣ ስሙን ይጠራሉ፣ ሚካኤል ይሉታል፣ እርሱም ደግሞ ያከናውንላቸዋል። ጥቂቷን ዱቄት እያበዛላቸው ብዙዎች እንዲመገቡ ያደርጋል። ጥቂቷን ጥርኝ ውሃ እያበዛ ለብዙዎች ይሰጣል። እነዚህን ሰዎች ቅዱስ ሚካኤልን አስበው ይዘክራሉ ወገኖች። ከዕለታት አንድ ቀን ግን እነሆ የባህራን አባት እድሜውም ስለገፋ ስለነበረ ከሚስቱም ደግሞ ልጅን ያገኝ ዘንድ ወደ አምላኩ ተማጸነ፣ ጸለየ። ሚስቱም ጸነሰች። እርሱ ግን ልጁን ሳያይ አለፈ። ወደ አምላኩ ተጠራ። እሷም ጽንሷን በማኅፀኗ ተሸክማ ቅዱስ ሚካኤልን አማልደኝ እያለች ትጠራዋለች ሁሌ። እነሆ ይህም ሕፃን ተወለደ፣ የቅዱስ ሚካኤልም ዝክረ ጊዜ ደረሰ ይላል። በደረሰም ጊዜ በምን እንደምትዘክር ጨነቃት፣ ጠበባት። እነሆ ስለ ፍቅር ብላ ብዙ ነገር አሰበች ጊዜ። ይህ ታናሽ ብላቴና ሲወለድ እግዚአብሔር አምላክ ይህንን ብላቴና እንደሚባርከውና ብዙ ሀብት ንብረት እንደሚያመጣ እነሆ ቃል ተገባላት። ይህንንም የሰማ እነሆ ባለጸጋ ነኝ ብሎ የሚኩራራ ከእነርሱ ደጅ ላይ ያለ አንድ ባለጸጋ አለ። ሰማ፣ ጉዳዩን አደመጠ። ልጁም ባደገ ጊዜ የእሱን ሀብት እንደሚወርስ ተነገረው። በሰማ ጊዜ ጨነቀው፣ ጠበበው። ስለዚህ አንድ መፍትሄ አመጣ። ከእናቱ ተቀብሎ አሳድግልሻለሁ፣ እኔ ልጅሽን ላሳድግልሽ የሚለውን ሐሳብ ለባህራን እናት ነገራት።
በዚህን ጊዜ ልጄ በተድላ በደስታማ ካደገ ምን ችግር አለ ብላ ሰጠች። ነገር ግን ባህራንን ሲወስድ ወገኖቼ ለሷ 20 ወጪት ወርቅ ሰጥቷት ነበረ። እርሱን ይዛ እንድትጠቀምና እነሆ የባህራንን ዝክር እንድትዘክር የሚካኤልን ዝክር እንድትዘክር ይነግራታል። እርሷም ልጇን ሰጠችው ያሳድግልኛል ብላ። እርሱ ግን የሰማው ነገር ስላለ ይህ ልጅ ካደገ ከፍ ካለ ይገለኛል፣ ሀብት ንብረቴንም ይወርሳል አለና ተንኮል በልቡ ሰረጸበት። በዚህን ጊዜ ምን አሰበ? በባህር ላይ ብጥለው የተሻለ ነው አለ። ሳጥን አመጣ፣ ሳጥን አዘጋጀ። በባህር ላይ ያንን ሕፃን ብላቴና ጣለው። ወገኖቼ ዛሬም እግዚአብሔር የሰጣቸውን ሕፃናት በማህፀናቸው ለ9 ወር ተሸክመው እንደ በረከት እንደ ስጦታ መቀበል ሲገባቸው ብዙዎች በየትቦ የሚጥሉ ብዙዎች አሉ። በትቦ ውስጥ የሚጥሉ ፍጡር የሆነውን የሥላሴን ፍጥረት ሽንት ቤት የሚወረውሩ ጨካኞች አሉ ወገኖቼ። በሌላ መልኩ ደግሞ ልጅ አጥተው የሚያለቅሱ ብዙዎች አሉ። ልጅ ላጣችሁ ቅዱስ ሚካኤል ማዕፀናችሁን ይክፈትላችሁ፣ ልጅ ይስጣችሁ። በልጅ እጦት የሚያለቅሱ አሉ። አንገታቸውን ደፍተው ዕለት ዕለት ስለ ልጅ የሚያስቡ ብዙዎች አሉ። ከዛም አልፎ ተርፎ ደግሞ ስለ ልጅ ግድ የማይሰጣቸው ተቸገርን ምን አበላዋለሁ ምን አጠጣዋለሁ ብለው የሚጥሉ ብዙዎች አሉ ወገኖቼ። ስለ እናንተ የሚያስብ እድሜ ልካችሁን ያሳደጋችሁ የጠበቃችሁ እግዚአብሔር ስለ ሕፃኑ እንዴት አያስብም ወገኖቼ? ስለምን ልጆቻችሁን ትጥላላችሁ? አዎ ባህራንን ላሳድግ ብሎ ይሄ ሰው ወስዶ ነበረ። ነገር ግን ሲያስበው ሀብት ንብረቴን ይቀማል ብሎ በክፋት ልጁን ጣለው፣ በባህር ወረወረው። ያም ሕፃን መድረስ አይቀርምና ከባህር ዳር ደረሰ። ከባህሩ ዳርም አሳ የሚያጠምድ በጎች የሚጠብቅ አንድ ሰው ነበረ። ይህም ሰው ያንን ሳጥን አገኘ፣ ደነገጠ። አነሳው፣ ወደ ቤቱ ወሰደው። ምን ይሆን ብሎ ተጨነቀ። ያንን ሳጥን ለመክፈት በጣም ተጨንቆ ሲያስብ እነሆ ሲመራመር ነበረ። ምንድነው ሊሆን የሚችለው? እቤቴ ድረስ ምን መጣ ብሎ በጨነቀው ጊዜ እነሆ መክፈቱ አልቀረምና ሳጥኑን ቢከፍተው አንድ ፍሬ ሕፃን ልጅ አይኑን ቁልጭ ቁልጭ እያደረገ ቀና ብሎ ተመለከተ። አየው፣ ልጅም የለው። እግዚአብሔር ልጅ ለሌላቸው እንዴት እንደሚባርክ ተመልከቱ ወገኖቼ። መውለድ አይደለም። አዎ እንስሳቶችም ይወልዳሉ። አንዳንድ ሰው ልጄ ብሎ ለመጥራት መውለድ ብቻ ይመስለዋል። አይደለም። ሳይወልደው አሳድጎ ከልጅ በላይ የሚኖርለት ሰው እኮ ብዙ ሰው አለ ወገኖች። ተቀበለ፣ አየው፣ ሕፃኑን ደስ አለው፣ በቤቱም አሳደገው ወገኖቼ። ታሪኩን ላሳጥረው፣ ትምህርቴን ልጨርስ። በቤቱም አሳደገው፣ አደገ። ከዕለታት አንድ ቀን እነሆ ያ የጣለው ሰውዬ በእንግድነት ባህራን በሚገኝበት ስፍራ ለንግድ ይመላለሳልና በዛ ቤት ገባ። ከ20 ዓመት በኋላ ባህራን አድጓል፣ ትልቅ ሆኗል። ልጅን የሚያሳድግ ማን ነው ወገኖች? ንገሩኝ፣ ማን ነው? አትጨነቁ። ዳቦ አጣው ብላችሁ አታልቅሱ። ልጆቼ የሚበሉት አጣው ብላችሁ አትጨነቁ። ልጆቼን የማለብሰው ነገር፣ ትምህርት ቤት የምከፍለው ነገር ብላችሁ አትጨነቁ። እናንተ ዛሬ ኑሩ፣ ለነገ እግዚአብሔር ያዘጋጅላችኋል ወገኖች። ዛሬን አመስግናችሁ ኑሩ። ፀሐይን ስላያችሁ አመስግኑት። እስትንፋስ ስላላችሁ በአፍና በአፍንጫችሁ አየር ስባችሁ ስላወጣችሁ ስላገባችሁ አመስግኑት። ነገን የሚያሳይ ማን ነው ወገኖቼ? ነገን ታዲያ ለኛ የሚያኖር እግዚአብሔር ምን ያጠዋል? ምን ያሳጣናል? ምን ይጎልበታል? ብዙ ሰው ጨንቆታል። ብዙ ሰው ተስፋ ቆርጧል። ብዙ ሰው እጅ አጥሮታል ወገኖቼ። ማድጋቸው የጎደለባቸው ብዙ እናቶች አሉ የሚያለቅሱ። ሁሌ ተስፋ የሚሰጥን እግዚአብሔር ተስፋ አድርጋችሁ ያዙባችሁ። ተስፋችን ማን ነው ወገኖቼ? አመስግኑት እስቲ ተስፋችን እግዚአብሔር። ባህራን እነሆ በዛ ቤት ያስተናግድ ነበር። ያም ሰው ለእንግድነት ገብቷል። ታዲያ ባህራንን ያሳደገ የባህራን አባት ማለት ይቻላል ባህራን እያለው ሲጠራው ሰማ። ምንድን ነው የምትጠራው? ምን አይነት ስም ነው?
አይነት ስም ነው ይሄ? አይ ታሪኩማ እንዲህ ነው። እኔ በባህሩ ዳርቻ ኑሮዬን ደፋ ቀና ብዬ ልገፋ ስል ከብቶች ስጠብቅ ይህንን ሕፃን በሳጥን ተቆልፎ አገኘሁት። ወደ ቤት ይዤው መጣሁ። ከባህር ላይም ስላገኘሁት ባህራን አልኩት አሉ። ደነገጠ። እንዴ አለ። እኔ ይሞታል ብዬ ያልኩት አልሞተም፣ በሕይወት አለ። ሀብት ንብረቴን ይወርሳል ብዬ የፈራሁት ዛሬም አለ። ስለዚህ አሁንም ካለበት ሀብት ንብረቴን ይወርሳል፣ መገደል አለበት አለ። ድጋሚ ሁለተኛ ጊዜ አቂሜ ክፉ አሰበ። ወገኖቼ ባልንጀራህን እንደራስህ ምን በል ውደድ። እባካችሁ ካጠገባችሁ ያለውን ሰው ውደዱት፣ አትጥሩት። በክፉ አታስቡት። ጉድጓድ አትቆፍሩ። ለሰዎች የቆፈርነው ጉድጓድ ብዙ ጊዜ እየጣለን ነው። በዚህን ጊዜ ወገኖቼ እንዳሰበ አንተ ሰው አንድ ሐሳብ አለኝ አለ። ምን ነው? እንግዲያውስ አንድ ነገር ረሳው በቤቴ። ይህ ልጅ እንዲያመጣልኝ እባክህ ወደ ቤቴ ልላከው ፍቀድልኝ አለ። ምን ገዶኝ? ኧረ ላከው። ባህራን አለው፣ ጠራው። አቤት እባክህ አሁን ትእዛዝ ልትታዘዝ ነው? ልልክ ነው ልጄ። ላከኝ አባቴ። ይህ እንግዳ እቤቱ ዕቃ ረስቷል። ስለዚህ እሱ ከሚሄድ አንተ ሄድና እባክህ አምጣለት። ወይ አባቴ ምን ገዶኝ አመጣለሁ። በዚህን ጊዜ ይህ ሰው መልእክቱ ይሄ ነው ብሎ ደብዳቤ ጻፈበት። እየሰማችሁኝ ነው አይደለ? እግዚአብሔር ጸሎታችሁን ይስማላችሁ። ደብዳቤ ግጥም አድርጎ ጻፈ። ይህ የሚመጣው ልጅ በቤቴ ሲደርስ ግደሉት አለ። ምን በሉት? ንገሩኝ እንጂ ግደሉት አለ። በቤቴ እንደደረሰ ግደሉት፣ አያስፈልግም አስወግዱት አላቸው። ባህራን ደብዳቤውን ይዞ መልእክት ለማድረስ ሄደ። ባህራን ወገኖቼ ሐቀኛ ነው፣ እውነተኛ ነው። ስንቶቻችሁ ሐቀኞች ሆናችኋል? ስንቶቻችን በሐቅ ኖረናል? ወገኖቼ ባህራን ያንን ደብዳቤ ይዞ ሲሄድ መንገድ ላይ ታላቁ መልአክ ቅዱስ ሚካኤል ተገለጠ። ክብርና ምስጋና ለአምላካችን ተገለጠ። የባህራን እነሆ መልአክ መሆኑን አላወቅም፣ ሚካኤል መሆኑን አያውቅም። አረጋዊ መስሎ ተገለጠለት። አንተ ልጅ አለው። አቤት ወዴት ነው የምትሄደው? ተልኬ መልእክት ለማድረስ። ምንድን ነው ያስከው? መልእክቱ ይሄ ነው። አምጣዋል። አልሰጥም። ወገኖቼ የሰውን ገንዘብ አልሰጥም ብሎ የሚያለቅስ ብዙ ሰው አለ። የራሴ ነው የሚክድ ብዙ ሰው አለ። ስንት ሰው ለተበደረው ገንዘብ ታምኖ ይመልሳል። ታማኝ ነው ባህራን። ለተላከበት መልእክት ታምኗል። ስንቶቻችን ለተላክንበት መልእክት ታምነናል? ወገኖች ስንቶቻችን ለእግዚአብሔር ታምነናል? ተውት የደብዳቤውን፣ ተውት የገንዘቡን፣ የልጅነት መታመን ስንቶቻችን ታምነናል? ብዙዎች በ40 እና በ80 ቀን ያገኙትን ልጅነታቸው ማዕተባቸውን በጥሰው ሳይታመኑ ወጥተዋል። እግዚአብሔር ይመልስልን። አለመታመን ነው። ከእግዚአብሔር እጅ ተፈልቅቆ መውጣት አለመታመን ነው። በደሙ የገዛንን በደሙ ያወጀንን ልጆቹን በ40 እና በ80 ቀን ያተመብንን ደሙን እነሆ ክርስቶስን ክዶ መውጣት፣ ቤተ ክርስቲያንን ትቶ መኮብለል፣ ይሄ አለመታመን ነው። እንድንታመን እግዚአብሔር ይርዳል። አሜን ነው። ባህራን ታመን አለ። በፍጹም አላሳይም። አረ ግድ የለም አምጣ። በፍጹም የያዘው የሞት ደብዳቤ ነው ወገኖቼ። ባህራን ያንጠለጠለው አላወቅም። ከፊቱ ለካ ሞት ነው የሚጠብቀው። አያውቅም ነበረ። ነገር ግን የጌታ መልአክ ቅዱስ ሚካኤል በደብዳቤ ውስጥ ያለውን ጨለማ በብርሃን ሊተካለት ባለበት በእኛም ሕይወት ውስጥ ይለልብን ባካት ያስለልብን። እፍ አለበት ደብዳቤው፣ ተቀየረ ደብዳቤው ወገኖቼ። ግደሉት ነበረ፣ ሚካኤል ጻፈው። የሕይወታችንን ደብዳቤ ቅዱስ ሚካኤል ይጻፍልን። አሜን በሉ። ይጻፍልን ወገኖቼ። ብዙ ደብዳቤ ጽፈናል፣ ብዙ ማመልከቻ አስገብተናል። ተቀባይነት የለውም ብለው ግን ጋርቤጅ ውስጥ ጥለውብናል። ጋርቤጅ ውስጥ የወደቀውን ደብዳቤ ቅዱስ ሚካኤል ይቀይርልን። አሜን በሉ። አዎ ወንድሜ፣ ብዙ ጊዜህን ተምረሃል፣ ለፍተሃል፣ ዲግሪ ይዘሃል፣ ማስተርስህን ይዘሃል፣ ለፍተሃል፣ ደክመሃል። ያንተ ማስተርስ ግን ሰዎች ጋር ሲደርስ ይጣልብሃል። ወገን
ይንካላ ቅዱስ ሚካኤል እፍ ይበልልህ ቅዱስ ሚካኤል ና ጠይቀዋ ቅዱስ ሚካኤል ምን አለበት የተማርኩት ትምህርት ለምንድን ነው እንቢ ያለኝ ብለህ አማክረዋ። ደብዳቤህን ይዘና እንዳለህን ከአንድ ቢሮ ወደ አንድ ቢሮ በመዞር ጫማህን የጨረስክበትን ዘመን ቆም ብለህ አስተውለው። ምን ጎሎኝ ነው በለው። እንዴ ብዙ እምቢ ያለን የተዘጋብን እኮ ፋይል አለ ወገኖች። አረ ፍርድ ቤት ስንት ዓመት ተመላለሳችሁ? አረ ስንት ዓመት ተከራከራችሁ? የተከራከራችሁበት ቤት አልመለስ ብሎ ስንት ዓመት ደከማችሁ? ዶሴው አልዘጋም ነው አለ። ደብዳቤውን የሚነካው ያስፈልጋል። ደብዳቤውን የሚቀይረው ያስፈልጋል። አዎ ያ ጨለማ ሆኖ ከፊትህ የቆመው ያ ልሻገር ያልክበት የከበደህ ገደል ወገኖቼ ሚካኤል ጋር ስትመጣ በብርሃን ይተካል። ክብርና ምስጋና ለአምላካችን ይሁን። ባለበት ባህራን ደብዳቤውን ሳያስነጋ ይዞ ሄደ። ሚካኤል አባታችን ይችላል አይችልም? እስቲ ይችላል የምትሉ እጃችሁን አውጡ በደንብ አድርጋችሁ። ይችላል የምትሉ ይችላል የምትሉ ከክብሩ የተነሳ እነሆ ምድር በራች እንዳለ ከክብሩ የተነሳ እስቲ በእልልታ በጭብጨባ ምድሪቷን አስታጠቀ። ይችላል ይችላል። አዎ ቀየረለት። ደብዳቤውን ይዞ ገሰገሰ። አነበቡት ወገኖች፣ የገለጡት ተነበበ ደብዳቤው። ለካ ሞት አይደለም እናንተ ትሞታለህ ብሎ ሐኪም ጋር እኮ 1 ወር ነው የቀረው የተባለው ብዙ ሰው አለ። ካንሰር ነው በሽታ ከዚህ በኋላ አትድንም ተብሎ እኮ ደብዳቤ የተሰጠው ብዙ ሰው አለ። አይቻልም ያንተ ህመም ከዚህ በኋላ ቆመ መሄድ አይደለም ከዚህ በኋላ ካልጋ አትነሳም የተባለ ብዙ ሰው እኮ አለ። ታዲያ ሚካኤል ጋር ሲመጣ አልጋውን ጥሎ ግልኮሱን ነቅሎ አፉ ላይ የተተከለለትን ኦክሲጅን ትቶ ሚካኤል እያለ ብድግ ብሎ እያመሰገነ እኮ ይሄዳል። እናንተ ክብር ለመድኃኔዓለም ይሁን። ያመነና ሄደ ደብዳቤውን ይዞ ሰጣቸው፣ አነበቡ። ሞት ነበር የተደገሰው። ሞቱ እንዲሆነ ደብዳቤው ሲነበብ ይህ የሚመጣው ልጅ በእውነት ከኔ ዘንድ ነው፣ በቤት ያስገቡት፣ ያማረውን አልብሱት፣ የተሻለውን ነገር አድርጉለት። እነሆ በቤቴ ያለችውን አንዲቷን ያችን ልጅ ዳሩልኝ። እየሰማችሁ ነው? ያለኝን ሀብት ንብረት ሁሉ አውርሱት። ሊወረስብን ያለው ነገራችን ሚካኤል ጋር ሲደርስ እንወርሳለን ወገኖቼ። ወራሽ ነን ብለው ከፊታችን የቆሙ በፍርድ ቤት ያሉ ሚካኤል ጋር ሲመጣ ወራሾቹ ወደ ኋላ ይሄዳሉ፣ ተወራሾቹ ግን ይወርሳሉ። ክብር ለመድኃኔዓለም ይሁን። እባካችሁ አመስግኑት። አዎ ማን አፈረ ሚካኤልን ይዞ? እናንተ ማን ጎደለበት ሚካኤልን ይዞ? ዛሬ ብዙ ሰው አላምን አለ፣ ብዙ ሰው ካደ፣ ብዙ ሰው የቅዱሳን ምልጃ አያስፈልግም አለ። እንዴ አያስፈልግም አለ የቅዱሳን ምልጃ። ተመልከቱት እስቲ፣ በበር ቆሞ የሚያንኳኳው ማን ነው? ለዚህ እኮ ነው አዎ ዳንኤል ተናገረ። ከዋነኞቹ አለቃ አንዱ ሚካኤል አለ፣ ሊረዳኝ መጣ አለ። ምን ሊለኝ መጣ? እስቲ በሉላችሁ ቅዱስ ሚካኤል በሉ። ድምፃችሁን ከፍ አድርጉ። የመጨረሻ ነው። ቅዱስ ሚካኤል ሊረዳኝ መጣ። ምን ሊለኝ መጣ? ኧረ ረድቶኛል የምትሉ አመስግኑ። ረዳን እንጂ ቅዱስ ሚካኤል። በሩ ተዘግቶ እንዳልቀረዩ አለቀሳችሁ ብዙዎቻችሁ። ረዳችሁ ሚካኤል፣ በሩን ከፈተው የኔ መልአክ ቅዱስ ሚካኤል። አይቻልም ተባለ፣ ተሳለ። ሚካኤል ክንፉን እያማታ መጣ፣ ቦታውን ባረከው። የተዘጋው ተከፈተ፣ ገለል በላለው ሰፋ። የቅዱስ ሚካኤል ቤት ያልተቻለው ተቻለ። አንዱ ሚካኤል ሊረዳን መጣ። ያለቀሳችሁ እናቶቼ እንባችሁ ዛሬ ታብሶላችኋል። የጠየቃችሁ እናቶቼ ጥያቄያችሁ ዛሬ ተመልሶላችኋል። ዓለም ላይ ያላችሁ ሁላችሁም ለዚህ ቤተ ክርስቲያን የተጨነቃችሁ አንዱ ዋነኛው ሚካኤል ደረሰ፣ ረዳን፣ ከፈተልን በሩ። እባካችሁ ታላቁ
ወገኖቼ ታላቁ መልአክ ቅዱስ ሚካኤል የመላእክት አለቃ ነው እና ምን አለ ብዙዎች አልገባቸውም። መላእክት ምን ያደርጋሉ ይላል። አረ ያስፈልጋሉ። አያስፈልጉም እንዴ? ንገሩኝ እንጂ የማያምን የለም አይደል? አያስፈልጉም? አረ በደንብ ያስፈልጋሉ እንጂ በደንብ ያስፈልጋል። ገብርኤልን አላያችሁት? በሉቃስ 1:19 ላይ እኔ በእግዚአብሔር ፊት የምቆመው ማንኛ ነው? ቆይ አንድ ጥያቄ ልጠይቃችሁ። አንድ ጎረምሳ ወጣት ትድን ዘንድ እኔ ጸልይልሃለሁ ብሎ እጁን ከሚጭንብህና እግዚአብሔር ፊት የቆመው ገብርኤል ቢጸልይልህ ማን ነው ቅርብ የሚሰማው? ገብርኤል እኮ ቆሟል ፊቱ። በእግዚአብሔር ፊት አይደለም በሰዎች ፊት ቢለኩ ሚዛናቸው የማይደፋ ብዙ ሰዎች እኔ ጸልይልሃለሁ ብሎ ይጭናል። ቅዱስ ሚካኤልን ግን አላውቀውም ይላል። ኧረ እኛ ግን እናውቀዋለን። ክብር ለመድኃኔዓለም። እናውቀዋለን እሱን። አዎ ለዚህ ታላቅ መልአክ ሻማ ብናበራ ጧፍ አብርተን ብንዘምር ምድር እኮ አበራች አይደለንም? የኛ ጧፍ ይቅርና ምድር አበራችለት። ታዲያ ምን ይገደናል? ወገኖቼ አስተውሉ። ባህራንን ሲረዳው የሞት ደብዳቤውን ሲያጠፋለት ሲቀድለት እነሆ ያ ሰው ከዕለታት በአንድ ቀን እንዳዘዘው ሁሉ ዛሬም ወደ ቤቱ መመለስ ፈለገ። ወደ ቤቱ ሲመጣ ነገር ተገልብጧል። እሱ የባህራንን ሞት ነበረ የጠበቀው፣ አልሆነም። ምንድነው አላቸው? ድንኳን ተተክሏል። ቤት ውስጥ ፌስታ ነው፣ ደስታ ነው። አረ ምንድነው ነገር እንዴ? ንጉሥ ሆይ ጌታዬ መልእክት ልካ አይደል? ምን እንዴ? የመጣውን መልእክተኛ ልጄ እንዳሩለት ሀብቴን አውርስለት አላልክም? ባልከን መሰረት በደብዳቤው መሰረት ልጄ እንዳርንለት ሀብቴን አወረሰ። ደነገጠ። ከተቀመጠበት በቅሎ ላይ ወድቆ ሞተ ይላል። እልል እንዳትሉ አይደል? ሞተ እንዳትሉ ሞተ። ሰው በቆፈረው ጉድጓድ ይገባል ወገኖች። የጌታ መልአክ ሲቀድም አያችሁ፣ ይረዳል፣ ያግዛል፣ ነገሮች ይስተካከላሉ። ረዳ። ቅዱስ ሚካኤል አገዘው። ባህራንን ከሞት ወደ ሕይወት ለወጠልን። የእኛንም ሕይወታችንን ቅዱስ ሚካኤል ይለውጥልን። አሜን በሉ። ቅዱስ ሚካኤል ይለውጥልን። እስቲ የምትወዱት በልልታ በጭብጨባ ክብርና ምስጋና ለአምላካችን ይሁንልን። በእውነት ምድር አበራች የተባለለት ታላቁ መልአክ ቅዱስ ሚካኤል ምድር አበራች። ሚካኤልና ገብርኤል ሲዋጉ ሲጥሉት ያ ጨለማው ዲያብሎስ ወደ ምድር ወደቀ። ሚካኤል ግን ነገሰ፣ አምላኩን አስከበረ። ስለዚህ ወገኖቼ ከክብሩ የተነሳ ምድር ምን አለች? ንገሩኝ እንጂ ምን አለች? ምን አለች? በዚህ ቦታ ላይ ብዙ ለቅሶ ነበር፣ ብዙ ጨለማ ነበር። አሁን ግን ብርሃን ይታያል። እውነት ነው ውሸት? ደስ አላላችሁ? እስቲ አመስግኑ። ደስታችንን መድኃኔዓለም ይጨምርልን። ደስታችንን መድኃኔዓለም ይጨምርልን። እኔ ትምህርቴን በዚህ ላብቃ። ከክብሩ የተነሳ ምድር አብርታ